አብርሃም ትክክል ነበር የሚያደርገው ነገር ማለት ነው። አንቺ ከሱ በምን ተሻልሽ? ሩታ ልክ ነሽ፣ ያደረግሽው ውሳኔ ልክ ነው፣ ይገባዋል፣ አብርሃም ይገባዋል የሚሉሽ ሰዎች አብረውሽ የአንቺን ትዳር አይኖሩም። ለጓደኛዬ አዝኜ ከሩታ ውጪ ማንም አትገባውም ብዬ እኮ አንቺን ከጎኑኝ ስደግፍ የነበረው አንቺን ከጎኑኝ ሳበረታሽ የነበረው እንደዚህ ገደል ውስጥ እንድትከቸው አይደለም። አብርሃም እልህ ውስጥ ከተሽ የባሰ ሌላ ነገር ውስጥ እንዲገባ እንድታረጊው አይደለም። ግን ያንቺ በቀል ምን ያህል ለሁለታችሁ ጉዳት እንደሆነ ማወቅ መቻል ነበረብሽ። ብልጦሽ ሩታ ተማርሽ፣ ብዙ ነገሮች ተፈጠሩ። ከዚህ በኋላ ሩታ ብልጥ ሆናለች፣ ምንም አይነት ነገር አይፈጠርም ብዬ ሳስብ አንቺ ግን በሰው ወሬ በሌላ ነገር ሰምተሽ እንደገና ድጋሚ ትዳርሽን ሜዳ ላይ በተንሽ። አሁን በኋላ ላገኝሽ አልችልም፣ በቃ ይሄ ነው አበቃ። እንዴ ለምንድን ነው የምትለማመጣት? ለምን ወንድነት ትዳርን ስትጠብቅ በትዳር መሀል ሚስት ተከብራ ስትኖር ሚስትን በሌላ ሰው ፊት አለማንቋሸሽ፣ የፈለገ ሌላ ነገር ሚስት በሌላ ሰው ፊት ለፊት በምንም ተአምር እንደዚህ አንቋሻ ከቤር ቡጡልኝ እስከማለት በጣም የሚደብሩ ነገሮች አድርጋል። ስለዚህ እነሱንም እንደ ጥፋት አስባቸው። አንተ ብቻ ልክ እንደሆንክ አይሰማ ሙከራን ለሱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም? ያው እንግዲህ ቤተሰብ ደህና ናችሁ? ያው መቼም ተስፋ አደርጋለሁ ሁላችሁም ሰላም እንደሆናችሁ። እዚህ ሰላም ባይሆኑ በቪዲዮ አልመጣም ብዬ ነበረ፣ ግን ቤተሰብ ያየሁት ነገር በጣም አስከፍቶኛል፣ በጣም ደብሮኛል። በቃ ከዚህ በኋላ ነገሮች ይስተካከላሉ ብዬ አልጠብቅም። ነገሮች አቅጣጫቸው በጣም የሳተ መጥቷል እና ብዙ ነገር አውርተን ነበር ከሩታ ጋር ብዙ ነገር ተነጋግረን ነበረ። በጣም ብዙ ነገር አውርተን ነበርና ያወራነውም ሩታ ብልጥ የምትሆንበትን መንገድ እና አብርሃምን ወደ ራሷ አምጥታ የምታኖርበት መንገድ፣ የልጇን አባት ከማይሆኑ ሰዎች የምትከላከልበት መንገድ ነበር ያወራነው። ግን በእህልና በእንትን መጋባት በራሷ እህል ተነስታ ድጋሚ ሩታ ትልቅ ጥፋት ሰራች። ትልቅ ጥፋት ማለት ነው። ሩታ ልክ ነች፣ ሩታ ትክክለኛ ነገር ነው ያደረገችው ምናምን ብላችሁ የምትነግሯት የምትደውሉላት ሩታን የምታበረቷት ሰዎች ሩታ ልክ እንዳልሆነች 100% ልነግራችሁ እችላለሁ ማለት ነው። እና በዚህ ነገር ትልቁ ተጎጂዋ አብርሃም አይደለም ሩታ ነች። ይሄን ነገር በማድረጓ ትልቅ ተጎጂ እልህ ውስጥ በመግባቷ አብርሃም አይደለም ሩታ ነች። እስከዛሬ የተጎዳችው ማን ነው? ሩታ ነች፣ አብርሃም አይደለም። አሁንም ከዚህ በኋላ ራሷን የሚጎዳ ነገር ያደረገችው ጀስት እንዳለው ነገር ይሄን አጋጣሚ ተጠቅማ ሄርሜላ ከአብርሃም ጋር ትሆናለች፣ ይዝናናሉ፣ ብዙ ነገር ያደርጋሉ። እነሱ ሌላ ላይፍ እንዲኖሩ ፈቀድሽላቸው፣ በተዘዋዋሪ ፈቀድሽላቸው። ከራስሽ ያራቅሽው አሁን አብርሃም ከራስሽ ያራቅሽው በደንብ እንዲርቅ እንደምትፈልጊ አላቅም ነበር ሩታ። አብርሃም ካንቺ መራቅ እንደሚፈልግ አላቅም። አብርሃም ተመልሶና ወደ ራሱ መጥቶ ቤት እንዲገባና ልጆቹን በስነ ስርዓት ማሳደግ እንደምፈልጊ ነበር እኔ የማውቀው እስከ መጨረሻው ሰዓት ድረስ ማለት ነው። ግን ምን አይነት ምክር ምን አይነት ነገር ሰምተሽ ምን አይነት በቃ ምን ስለ አብርሃም ሰምተሽ እንደሆነ ባላቅም ይሄን ውሳኔ የወሰንሽበት ነገር ለኔ በጣም አስገርሞኛል። እልህ መጋባት ውስጥ ከአብርሃም ጋር ለምንድን ነው ያስፈልገው? ምንድነው ጥቅሙ? እልህ ምን አይነት ነገር ውስጥ እንደከተታችሁ፣ እልህ ምን አይነት ጉድጓድ ውስጥ፣ እልህ ምን አይነት ደረጃ ላይ እንዳደረሳችሁ እያወቅሽ አንቺ ብልጥ ሆነሽ ማስተካከል የምትችይውን ነገር ልጁን እልህ ውስጥ ከተሽው አንቺ እልህ ውስጥ ተጋብተሽ ትዳርሽን በራስሽ ሰዓት ራስሽ ፈተሽዋል ሩታ ማለት ነው። ይሄንን ደግሞ ነገር ካንቺ አልጠብቅም፣ የምርመሰ ነገር ካንቺ አልጠብቅም። ሩታ ትልቅ ጥፋት ነው ያጠፋሽው። ትልቅ ጥፋት አውቃለሁ። ተጎድተሻል አውቃለሁ። ብዙ ነገር ሆነሻል። ያው አራስ ሆነሽ ብዙ ህይወቶችን አሳልፈሻል። ምናልባት ሴት ልጅ በአራስነቷ የደረሰባትን በደል
እስከመጨረሻው ነገር አትፈታውም። ያ ነገር ሁሌም ውስጧ ላይ እንደ ቂም ሆኖ ይቆያል የሚለው ነገር ከሆነ እንደዚህ እንድትሆኝ ያደረገሽ አላቅም። እኔ ካንቺ ይሄንን ነገር በጭራሽ አልጠብቅም ሩታ፣ በጭራሽ ትልቅ ስህተት ነው የሰራሽው። ነገር ስናገር አብርሃም ልክ ነው ማለት አይደለም። አብርሃም በቃ አንዴ የጥፋት መንገድ ውስጥ ነው ያለው። እኔ እኮ አብርሃም ተቀይሮና ተለውጦ አንቺ ጋር ሆኖ ነገሮች ይስተካከላል። ለሱም የምትገቢው አንቺ ነሽ። ሌሎቹ ገደል ነው የሚከቱት። ሌሎቹ ገና ከዚህ በኋላ ጉርጓር ውስጥ ነው የሚጨምሩት፣ የማይሆን ቦታ ነው የሚያስገቡት ብዬ ለጓደኛዬ አዝኜ ከሩታ ውጪ ማንም አትገባውም ብዬ እኮ አንቺን ከጎኑኝ ስደግፍ የነበረው አንቺን ከጎኑኝ ሳበረታሽ የነበረው እንደዚህ ገደል ውስጥ እንድትከቸው አይደለም። አብርሃም እልህ ውስጥ ከተሽ የባሰ ሌላ ነገር ውስጥ እንዲገባ እንድታረጊው አይደለም። ግን ያንቺ በቀል ምን ያህል ለሁለታችሁ ጉዳት እንደሆነ ማወቅ መቻል ነበረብሽ። ብልጦሽ ሩታ ተማርሽ፣ ብዙ ነገሮች ተፈጠሩ። ከዚህ በኋላ ሩታ ብልጥ ሆናለች፣ ምንም አይነት ነገር አይፈጠርም ብዬ ሳስብ፣ አንቺ ግን በሰው ወሬ በሌላ ነገር ሰምተሽ እንደገና ድጋሚ ትዳርሽን ሜዳ ላይ በተንሽ። ይሄ ሁሉ እንዲሆን ለምን እንዳስቻለሽ አላውቅም። ይሄ ሁሉ እንዲሆን ማለት እኔ አብርሃም ልክ ነው ብዬ እኮ አይደለም፣ ግን አንቺ ማስተካከል የምትችይው ነገር ነው ያበላሽሽው። ነገሮችን ማስተካከል ችለሽ ሄርሜላን ከህይወቱ አስወጥቷል ሄርሜላን ከህይወቱ። እንደገና ደግሞ የአብርሃም ትልቁ ጥፋት ምንድነው? ከሩታ ጋር ሲታረቅ ሄርሜላ ጋር ለምንድን ነው ሊሄድ የሚችለው? ማለት አብርሃም ከሩታ ጋር ስትታረቅ በቃ እስቲ አንድ ቀን ነው እንዴ ሩታን በዚህ ጉዳይ ልታወራት የሚገባው? እንደዛ ስላለች እስኪ ለፈተና ቢሆንስ ይሄንን ነገር እያደረገችብኝ ያለው ልትፈትን ቢሆንስ? ይሄንን ነገር እኮ አንተ እንደዚህ ብላ እንደዚህ ስትናገር ሩታ ነው ብለህ በአንድ ቀን ስሜት ተለዋውጠ ሄርሜላ ጋር ስትሄድ መጀመሪያውኑ ሄርሜላን ሩታን እያወዳደርክ ነበር ማለት ነው። ውስጥ ላይ ሄርሜላን እንደ ተቀማጭ ይዘህ ሩታን ወይም እንደ ተቀማጭ ይዘህ ከሁለት አንዱ ላይ ወድቅ አንዱ ላይ እንትን ተራሳለሁ ብለህ በዛ መሀል ቤት ላይ ቀርተሃል አሁን አብርሃም ማለት ነው። ግን በሩታ እንዳልፈርድ የሚያደርጉኝ ነገሮች ሩታ ትክክል ነች ብዬ አይደለም። አብርሃም ሚስቱን ከሄርሜላ ጋር ሚዛን ላይ አስቀምጧት ነበር። የትኛው ይበልጣል እያለ እያወራረዳት ነበር። እሱ ነገር እልህ ውስጥ ሊያስገባት እንደሚችል አውቃለሁ። ግን ቢሆንም ያንን ነገር ማድረግ አልነበረበትም። ጓደኛዬ አብርሃም ያንን ነገር ማድረግ አልነበረበትም። ግን የዛ ሁሉ ነገር ያወራናቸው ነገሮች ከሩታ ጋር ከአብርሃም ጋር ትዳር እስከ መፋታትና እልህ ውስጥ እስከ መግባት ከሆነ ያደረግሽው እስከዛሬ አብርሃም ትክክል ነበር ማለት ነው የሚያደርገው ነገር። እስከዛሬ አብርሃም ትክክል ነበር የሚያደርገው ነገር ማለት ነው። አንቺ ከሱ በምን ተሻልሽ ሩታ? አሁን ላይ ባደረግሽው ነገር አንቺ ከሱ በምን ተሻልሽ? በምን በለጥሽ? እስቲ ንገሪ። በልጠሽ ተገኘሽ ጎበዝ ነሽ ብዬ አድንቄሽ ሳልጨርስ እንደገና ነገሮችን ድብልቅልቃቸውን አውጥተሽው በቃ የማይሆን ነገር ከእንግዲህ በኋላ እስቲ በምን ተአምር ሁለታችሁ ምን ልታደርጉ ትችላላችሁ? እስቲ በምን ተአምር ምን የሚያገናኛችሁ ነገር አለ ሩታ? እስቲ ምን አይነት ከባድ ነገር እንዳደረግሽ ለምን አልታወቀሽም? ቀልድ አይደለም ያደረግሽው አብርሃም ላይ ከባድ ነገር ነው ያደረግሽው። እሱ በጣም ከባድ ነገር ከዚህ በላይ ቆርጎብሻል። ከባድ በጣም ስለልቦናም ብዙ ነገር ተጎድተሻል አውቃለሁ። ማይሆን ነገር ከሄርሜላዎች ጋር አንቺ ሊጎዱ የሚችሉ ነገሮች አድርጓል። ግን አንቺ እልህ ተጋብተሽ መብለጥ እንደምትችይ ለሄርሜላ ማሳየት ለምንድን ነው ያስፈልገው? ምን ሰራሽ? አንቺ መብለጥ እንድትችይ ከሷ ጋር ለምን እልህ ውስጥ ትገቢያለሽ? እሷን እኮ አያመለከትሽም ስለ ሄርሜላ እንጂ አንቺ አብርሃምን ብቻ የሚያዝ ነው። አብርሃም ባልሽ ነው። ባልሽን መንከባከብ ነው ልክ እንዳደረግሽ ሄርሜላ እንድታቅብላ አንቺ ማድረግ እንደምትችል ባልሽ መጫወቻ እንደሆነ ለማሳየት ለምን ለሌላ ሰው ትፈልጊያለሽ? ለምን? ምንድነው ጥቅሙ? የባልሽን ድክመት ለማሳየት ለሌላ ሰው ለምን ትፈልጊያለሽ? በዚህ መሀል እኮ ሄርሜላን አይደለም አንቺ አሁን ያናደድሽው። ሄርሜላን ማናደድሽ ሳይሆን የባልሽን ደካማነት ነው ያሳየሽው። ያንን ነገር ደግሞ ማሳየት ጭራሽ አልነበረብሽ።
በዚህ እልህ እሱ ምን ሊያደርግ ይችላል ብለሽ ማሰብ መቻል ነበረብሽ። ሩታ ከባድ ስህተት፣ ከባድ ጥፋት ነው ያደረገው። ነገሮች ማስተካከል የምትችልበትን መንገድ ወደ ሌላ ነገር እንዲገባ ነው ያደረግሽውና በዚህ ናክል ደረጃ ልክ ነሽ ሩታ፣ ልክ ነሽ። ያደረግሽው ውሳኔ ልክ ነው። ይገባዋል፣ አብርሃም ይገባዋል የሚሉሽ ሰዎች አብረውሽ ያንቺን ትዳር አይኖሩም። በቃ እኔ አብርሃምን ስቆጣው የነበረው እኔ አንቺ ተለያይተሽው አንቺ ጠንክረሽ አንቺ ብቻሽን ጎብዘሽ እንድትሆኚ ሳይሆን ሁለታችሁ አንድ እንድትሆኑ ስለመፈልግ ነው እንጂ እኔ አንቺ ብቻ ወልጄ አብርሃም ስለምጠላው አይደል። እኔ አብርሃም ጓደኛዬ አንቺ ስለምትገቢው ነው። ለሱ ጥሩ ሰው አንቺ ስለሆንሽ ነው። ግን ያም መጥቶ ሆይ ብሎ ሩታን የምታሞግሷት፣ ሩታን የምታደንቋት ባደረገችው ነገር በአጠቃላይ ሩታ ጀግና፣ ሩታ የሆነ ነገር ምናምን የምትሏት በአጠቃላይ የእሷ ህይወትን እናንተ አትኖሩትም እና ስራታችሁን ያዙ። በቃ አሁን የሚገርመኝ ነገር ሄርሜላ ደግሞ ትናንትና እኔ አብርሃም ምንድነው የሚያስለቅሰው? ቆይ ምንድነው የሚያስለቅሰው ማለት ምኑ ነው ያስለቅሰው? በዚህ ናክል ብቸኝነት የሩታ ብቸኝነት ያሳለፈችው ጊዜ አታስብም እንዴ? አንተ አንድ ቀን ሁለት ቀን ብቸኛ ስለሆንክ ወይም ሄርሜላ ካጠገበ ስለራቀች እኔ ሰው የለም ደውለው ሰው የለም ምናምን አትበል። በጣም ነው የሚያስጠላው። በዚህ ናክል ልጅ ደረጃ እንዲሆን ፍቃደኛ ነፃ ፍቃድ የሰጠው ራስህ ነህ። ትዳርን እንደዚህ እንዲሆን አንተ የራስን ብቸኝነትን የፈለከው ራስህ ነህ፣ ሌላ ማንም አይደለም። የራስን ጥፋት ለምን እንደዚህ የሆነ ነው ብለህ ለሌላ ሰው ልጠይቅ አይገባም። እንትንም አይልም። እሺ አንተ ስለከፋና ብቸኛ ስለሆንክ ሄርሜላን መጥራት ማለት ምን ማለት ነው? ለምንድን ነው ማለት አንተ በዚህ ናክል ደረጃ ከሩታ ጋር መሆን ከፈለክ ለምንድን ነው አንዴ ብቻ የነገረችን ነገር ሰምተህ እሷን መራቅ የፈለከው? ግን እሷ እልህ ስታስይዝና እሷ አንተን ስትከት ያንን እልህ የምታሸንፈው ሄርሜላ ጋር በመሄድ ነው። ደግሞ የእሷ ነገር ደግሞ የሚገርም ነው እኮ የሚገርመኝ ነገር ሄርሜላም በአቅሟ መወጣጠር ጀምራለች። እንግዲህ አሁን አብርሃም መሀል ቤት ውሃ በላ። እኔ ህይወትን ምን አይነት ምስቅልቅል ውስጥ የሚከተል ነገር ውስጥ እንደምትገባ አላውቅም። በሁለት ሴቶች መሀል ላይ ቆመ መወሰን የምትችለውና ማስተካከል የምትችለው ነገር እያለ ህይወትን ገደል ውስጥ የከተትከው ራስና ራስና ሌላ ማንም ማለት እዚህ ጋር መተህ አታልቅስ፣ አትንበቅበቅ። እዚህ ጋር በቃ ወንዱን እንደ ወንድ ልጅ ማድረግ ያለብን ነገር ቆፍጠን ብላል። ለምንድነው ሐሳብ ከራስ አመንጭተ የሆነ ነገሮች ወስነ ማታደር? ለምንድነው የሆነ ነገር በሰማ ቁጥር ከሌላ ሰው የመጣውን ሐሳብ ከዛም የመጣውን ሐሳብ አይምሮን እየመረዘው ለምንድነው ሌላ ሐሳብ ውስጥ የምትገባው? ቆም ብለህ አስብ እንጂ አብርሃም፣ ቆም ብለህ አስብ። ለምን ይሆናል ሩታ ይሄን ነገር ያደረገችብኝ? ምናልባት እኮ ልክ ነሽ፣ እሺ ጥፋተኛ ነኝ ሩታ ይቅርታ ብትላት ምንድነው ችግሩ? እዛ ጋር እኮ መግደል ትችላለህ። በቃ ይቅርታ ሩታ ጥፋተኛ ነኝ፣ አጥፍቻለሁ፣ በእኔ ምክንያት ነው እንደዚህ ያደረግሻለሽ እንጂ ለኔ ሳታስቢልኝ ቀርተሽ ሳታስብልኝ ቀርታ አንተን ጠልታ እንዳልሆነ ታውቃለህ። ያንን ነው መናገር ያለብን፣ ያንን ነው እንትን ማለት ያለብን እንጂ ነው ብለህ ሚስትን አስፈራርታት ነው ብለህ እልህ አስገብታት ሩታ ተይ ይቆጭሻል ብላት እንዴት ይቆጨኛል እሺ አባ ብላ ይቅርታ እንድትልህ ነው እንዴ የፈለከው? እልህ እያስያዝካት የባሰ አይሆንም። ይሄ ነው እንዴ መንገዱ? ይቅርታ አጥፍቻለሁ እሺ ከሄርሜላ ጋር ያደረኩት ነገር እኮ ልክ አይደለም። በቃ ያደረኩት ነገር ያንቺን ስለነበላ ሊጎዳ የሚችል አውቃለሁ። ይሄንን ነገር ለዛ ብለሽ እልህ ለመበቀያ አታድርጊ። ለኔ ማስቢልኝ ይቅርታ በቃ አጥፍቻለሁ ብትል ወዲያውኑ እሷ ምንም ይሄ ነገር ሐሳብ ውስጥ የመውጣት ነገር ላይኖራት የሚችልበት ምንም አይነት ምክንያት የለም። አንድና አንድ ደግሞ ድጋሚ ወደ እልህና ይሄን ነገር የምታሳይ የሚገፋፋት ነገር እያየች ያለችው ነገር ነው። ሄርሜላን ራቂልኝ ብትላትም ራቂልኝ ሄርሜላ ከባለቤቴ ጋር መሆን ፈልጋለሁ፣ ከልጄ እናት ጋር መሆን ፈልጋለሁ፣ ይሄ ነገር ህይወቴ እየበጠበጠ ነው፣ ካሁን በኋላ ላገኝሽ አልችልም፣ በቃ ይሄ ነው አበቃ። እንዴ ለምንድን ነው የምትለማመጣት? ለምንድን ነው ሄርሜላን ትሪት አድርገህ ልትሸኛት የምትችለው? ለምንድን ነው በዛን አክል ርቀት አንተ ሚስትህን እስቲ ቆይ ዝም ብለህ አስበው አብርሃም። ሩታ እኮ አንተ ጋር መታ የልጅ እናት ያገባት
ሚስት አንተ ጋር መጣ ከሄርሜላ ጋር እኮ ከቤት አባራታል ውጡልኝ ሁለታችሁም ብለህ በዛን አክል ደረጃ አይምሮ ያልተጎዳች ልጅ አሁን አንተ አንድ ቀን እንደዚህ አይነት ነገር ብታደርግ እንደገና እልውስ ገብተህ ነው ሩታ ብለህ ተበሳጭተህ ይሄንን ውሳኔ ለመወሰን ነው እየወሰንክ ያለው ራስን የሚጎዳ ነገር ሩታ 99 ጥፋት ታጠፋባታለህ ግን እሷ አንድ የምታጠፋበት ጥፋት ለአንተ ትልቅ ነገር መስሎ ይታያል የሷ 99 ግን እሷን ልቧን ምን ያህል ሊሰብር እንደሚችል አታውቅም ያንተ ግን አንድ የሰራችው ስራ አንተን እስከ ማስለቀስ ድረስ ደረሰ እሷ በውስጧ ምን ያህል እያለቀሰች እንደነበር አታውቅም ምን ያህል እየተከፋች እንደነበር አታውቅም ምን ያህል አስቸጋሪ ጊዜዎች እንዳሳለፈች አታውቅም አንተ ግን አንድ ጥፋት ስታገኝባት ይሄ ለማቃጠር ነገር ነው የሚመስለው ይሄው እኔ እንደዚህ ብዬ እንደዚህ ያደረግሽ እኔ ምንድነው ጥፋቴ እሺ እንደዚህ ያደረኩላት እምቢ አለች ለማለት ነው ለመናገር ለሰው ሲጠይቁ የሆነ ነገር መልስ ለመስጠት ነው የሚመስለው ያደረክ ያለው ነገር ቆም ብላስ በቃ ይቅርታ በላት አጥፍቻለሁ ሄርሜላ ጋር ሶደሪ ሁሉ ነገር ታረግ አንቺ ላይ ማድረግ አልነበረብኝ በቃ ይሄንን ነው የሚባለው እውነትም ከሷ ጋር መሆን ፈልገው እንዴ ያንተ ወንድነት ለምን ሚስት ላይ ብቻ ተሳየታለህ ያንተ ወንድነት እኮ እዛ ጋር ብቻ አይደለም ማሳየት ያለብህ ከሷ ጋር በመታየት አይደለም ወንድነት የምታሳየው ወንድነት ትዳርን ስትጠብቅ በትዳር መሃል ሚስት ተከብራ ስትኖር ሚስትን በሌላ ሰው ፊት አለማንቋሸሽ የፈለገ ሌላ ነገር ሚስት በሌላ ሰው ፊት ለፊት በምንም ተአምር እንደዚህ አንቋሻ ከቤር ቡጡልኝ እስከማለት በጣም የሚደብሩ ነገሮች አድርጋለሁ ስለዚህ እነሱንም እንደ ጥፋት አስባቸው አንተ ብቻ ልክ እንደው ካይሰማ በዚህ ነገር መጨረሻው ምን እንደሆነ ባላውቅም ከዚህ በኋላ ግን እኔ ሩታ ተሳስተሻል እንዳጋጣሚ ሆኖ አብርሃም መጥቶ የሆነ ነገር ካወራሽ ሩታ አጋጣሚዎቹን ወደ ጥሩ ነገር ለውጫቸው በቃ በቀል ያራርቃል እንጂ በቀል ምንም ጥቅም የለውም በዚህን አክል ደረጃ ብትጎጂም በቃ በቀል ውስጥ አታስቢ ላንቺ ምንም የሚሰራልሽ ነገር የለም ብቻ በጣም አሳዝነሽኛል ሩታ በጣም ነው ያዘንኩት ሩታ በጣም